ተራ እንዲለው ስቃይን መጣህ የሳቅ ቦታ ነው የመጣችው። እንግዲህ ሳቁ ሊቋረጥ አልቻለም። ማርስ የሚያስቃል መስሎኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ጓደኞቼ እንደምናችሁ ደህና ናችሁ ወይ? አለሁላችሁ። ደህና ሚናት ከጠፋችበት ተመልሳለች። እንዳትደናገሩ እኔው ነኝ። አይዞች ጥርሴን አያችሁታ ታውቁታላችሁ። ለረጅም ዓመት አብራችሁኝ የነበራችሁ አዲስ ያልሆናችሁ ቤተሰቦቼ መቼም ጥርሴ ብልዝ እንደሆነና ማለት በቃ ጥርሴ ብልዝ ነው። ሽሩ ጥርስ እንደሆንኩኝ ሁላችሁም ታውቃላችሁ። ማታቁም ከነበራችሁ ጥርሴ ከመቀየሩ በፊት ይሄንን ይመስላል የድሮ ጥርሴ። አሁን ደግሞ ተሰርቼ ወይም ደግሞ እዚህ ጋር እንትን ማደንዘዣ በጣም ብዙ ማደንዘዣ ነው የተወጋሁትና መክፈቱን ላቅቶኝ እንትን እያልኩኝ ነው። እና ጥርሴን ተሰራሁላችሁ። ጥርሳችሁን መሰራት የምትፈልጉ ወይም ደግሞ እንደኔ ጥርሳችሁ ብልዝ የሆነ ስለ ጥርስ መጠየቅ የምትፈልጉት ማንኛውም ጥያቄ ካለ በእርግጠኝነት በኮሜንት ላይ መጻፍ ትችላላችሁ። ብዙ ሰዎች በጥርስ ህመም ወይም ደግሞ እንደዚህ ደግሞ እንደኔ ብልዝ ጥርስ ያላችሁ አይነው የተፈጥሮ ጥርስን የመሰለ ነገር ምንም የለም። እኔም ጥርሴን በጣም ነው የምወደው። የእውነት ግን እኮ ብዙዎቻችሁ ጥርሴን አይታችሁት ከሆነ ጥርሴ በጣም የሚያምር ጥርስ ነው ማለት ከለሩን አይደለም እላችሁ። ከለሩ ነጭ ቢሆን ኖሮ ጥርሴ አቀማመጡ ያምራል። እንደገና ደግሞ በቃ በጣም የሚያምር ድር ያለ ግጥም ያለ ጥርስ ነውና ግን ከለሩ ኮንፈርት አይሰጠኝም ነበር። ጥላቻው ግን የለብኝም እንዳልኳችሁ እኔ ጥርሴን በጣም ነው የምወደው። ከዚህ በፊትም አንቺ ብልዝ ጥርስ፣ ሽሮ ጥርስ ምናምን እያላችሁ ሶሻል ሚዲያ ላይ ተሳደቡ ነበር። አረሳውላችሁ ያ ተጽዕኖ አርጎብኛል ምናምን ልላችሁ አልፈልግም። በነገራችን ላይ እኔ ምንም ነገር ለማንም ብዬ አልቀይርም ፈልጌ ነው እንጂ እንደዚህ ስለተባልኩኝ ምናምን በትንሹ እንትን ምል ሰው አይደለሁም። እኔን የሚጎዳኝ እጅግ በጣም የማምነው የምወደው አጠገቤ ያለ ሰው ምናምን ከሆነ ነው እንጂ ኖርማሊ እኔ የማላውቀው ሰው ምንም ነገር ቢለኝ I don't care about her ትላላችሁ። ለሚናገረው ሰው ያን ያህል ለማላውቀው ሰው ብዙ ቦታ ሰጥቼ ቤት ይዤ ገብቼ ምናምን የኮሜንት ወሬዎችን ወደ ቤት ድረስ ይዤ ገብቼ ወይም ደግሞ ወደ ህይወት ይዤ መጥቼ ምናምን እንዲምረበሽ ምናምን ሰው አይደለሁም። በአጠቃላይ ለላችሁ የፈለኩት ጥርሴን እንደዚህ ያሰራሁት በኮሜንታተሮች ጫና ነው ወይም ደግሞ በሌሎች ነቀፋ ጫና ነው አይደለም። እኔ ለረጅም ሰዓት እቅዱ ነበረኝ። አይታችሁ ከሆነ 3 ጥርስ ኢማራት እያለሁኝ ከዚህ በፊት ተሰርቼው ነበርና አጋጣሚ እዚህ ጋር ይሄ ከመሰራቱ በፊት ያለው ፓርት ነው አያችኋት። ክፍት ሳረግ ማደንዘዣ ከልክሎኝ ነው እንዳልከፍት እንትን ብሎብኝ ነው። ክፍት ሳረግ በዛኛው ዳር በኩል 3 ጥርሶቼ ነጭ ነበሩ። እነሱ ደግሞ ቬነር ተሰርቼ ነው ኢማራት እያለሁኝ። ሌላ ምክል ነበረ ሕክምና አድርጌ እግረ መንገድ በዛው ምስቲ ቼክ ላድርገው ብዬ የዛሬ ስንት አመት ተሰርቼው ነው ማለት ሊያው ኮንፈርት ይሰጣል ወይ ምን አይነት ሳይድ ኢፌክት አለው ምናምን የሚለውን ነገር ለማየት ነበር። ምክንያቱም የመሰራት ፕላኑ ስለነበረኝ ኢማራትም የመሰራት ፕላኑ ነበረኝ እውነት ለመናገር። ያው እንደምታውቁት ውሃ ያበላሸው ጥርስ በጽዳት ወይም ደግሞ እንደዚህ ታጥቦ ምናምን ይለቅ አይደለም። ኦማን ዱባይ ምናምን ጠይቅ ያለሁኝ ኢማራትም ያለው ኦማንም ያለው ምናምን ብዙ ሐኪም ቤቶች ሄጄ አሳጥቤ ይለቃል ወይ ብዬ ጠይቄ ነበረ። የውሃ ይሄ የምድረው ብቻ ውሃ ያበላሸው ጥርስ አይለቅም ብለው በግልጽ ነው የነገሩኝ። ግን መሰራት ከፈለግሽ ቬነርስ ትሰሪያለሽ ተብዬ ለአንድ ጥርስ ብዙ ገንዘብ ነበረ እዛ የጠየቁኝ። ረበናን ቁም ነገር እንደውም እኔ በጣም ነው እንትን ያልኩት። ምክንያቱም እዛ ኢማራት ላይ 3 ጥርሴን ያሰራሁበትን ገንዘብ እዚህ ሙሉ በሙሉ ጥርሴን አሰራበት ነበረ። 3 ፍሪ ጥርሴን ያሰራሁበትን እዛ ሆኜ እዚህ ቢሆን ኖሮ ሙሉ ጥርሶቼን ወይም ደግሞ አፕ አንድ ዳውን አሰራበት ነበረ። አለኩልሃል ግን አልহামዱሊላህ የሆነ ሆኗል። ለምን እንዲያልሆነም ብዬ እንተምለው ነገር አይደለም። በአጠቃላይ ግን ያው ኢትዮጵያ መጥቼ ቡታጅራ ላይ ፎያት ስፔሻል የጥርስ ሕክምና ክሊኒክ ላይ ጥርሴ እንደዚህ ውብ ቆንጆ አድርጌ ተሰርቻለሁ። በስንት እንደተሰራው አንድ ጥርስ በስንት እንደሚሰሩ ምን አይነት አሰራር እንደሚሰሩ መጠየቅ የምትፈልጉት ማንኛውንም ጥያቄ ስለ ጥርስ ወይም ደግሞ ጥርሳችሁ ላይ የሆነ እንትን ያለባችሁ ወይም እንደኔ ብልዝ ጥርስ የሆናችሁና ጥርሳችሁን ማሰራት የምትፈልጉ ወይም ደግሞ ሌላ በቃ የተቦረቦረ ጥርስ ምክንያቱም እኔ የተቦረቦረ ጥርስም ነበረብኝ ያስደፍኛለሁ። እዚህ ፎያት ከ4 ወር በፊት አይ ቲንክ እንደዛ ነገር
የሚነቀል ጥርሶች ምናምን ኤቭሪቲንግ በቃ የጥርስ ችግር ያለባችሁ ሰዎች መታችሁ ፎያት ላይ እንደዚህ ፏ ማለት ትችላላችሁ። የረጅም ጊዜ ልምድ ያላቸው የ13 አመት አይ ቲንክ ባለሳሳት ወይም የ15 አመት ያህል የእንትን ልምድ ያላቸው ሰዎች ናቸውና ረበናን እኔ እንደውም የመጀመሪያ የመጣው ቀን ትንሽ ደባብሮ የነበረ ምናምን አይ ቲንክ በቃ እንደዛ የሚቀጥል መስሎኝ ይሆናል አይደለ? የተለየ ነገር ሲኖር የተለየ አዲስ ለውጥ ሲኖር የሆነ የሚረብሻቸው አይነት ስሜት አለና ዶክተሩን ሁላ በጣም ነበር እንትን ያልኩት። አብሽር አይዞሽ፣ ምንም ነገር ካለ 2-3 ቀን እና የሚረብሽሽ ነገር ካለ መምጣት ትችያለሽ፣ ቤታችን ክፍት ነው አለኝ። በጣም ምርጥ ዶክተር ነው የእውነት ለመናገር በጣም ሪስፔክትፉል የሆኑ ሰዎች ናቸው። የእውነት አቀረበናን ሀቅ ሳወራላችሁ እንደዚህ ቡታጀራ ከተማ ላይ እንደዚህ አይነት ስራ ይሰራል ብዬ አላሰብኩም ነበር። እንደውም እኔ አዲስ አበባ ምናምን ብዬ ነበር ያሰብኩት። ግን ስሰማ ደግሞ ብዙ የአዲስ አበባ ሰዎች እንኳን እዚህ መጥተው እንደሚሰሩ ከተለያየ ከተማ ከጦራ ከአወራቢ ከተለያዩ ትልልቅም ሆነ ትንንሽ ከተሞች እዚህ ድረስ እየመጡ እንደሚሰሩ የሰማሁት መረጃ የደረሰኝና በቃ እዚህ ጋር ማን ይቻለኝ ስቀዋለው አልኳችሁ። እኔ ስቃይታችሁኝ አታውቁማ። ያውላችሁ እየሳኩላችሁ ነው። ከዚህ በፊት ብዙ ትሉ ነበር ለምን ጥርስሽን አታሰሪም ለምን እንዲያትይም። ሁሉም ነገር በጊዜው ነው የሚሆነው። ኢኮኖሚካሊም ያው ታውቃላችሁ የጥርስ ችግር ወይም ደግሞ የጥርስ ሕክምና በጣም ውድ ነው። ሀቅ በእውነት ኢማራት በተለይ እኔ ብዙ ጊዜ ያው እኔ ጥርሴ ትንሽ እንትን ስለሚለኝ ብዙ ጊዜ ለጥርስ ሕክምና ምናምን ይሄድ ነበረ እና በጣም ውድ ነው ኢማራት ላይ በጣም እንዳልኳችሁ 3 ጥርሴን እዛ የተሰራበትን ገንዘብ እዚህ ሙሉ በሙሉ አሰራ ነበረ። ከ3000 ድርሃም በላይ ጨርሻለሁኝ። በዛ ላይ ደግሞ እንትን ነበረው ምንድነው የተለየ ሕክምና ተደርጎልኝ ነበር። ያው የሕክምና የሚያስፈልጋቸው ጥርሶች ስለነበሩ ይቅርታ ታክመው ስለነበረ አጠቃላይ ብቻ ግን 3ቱን ጥርሴን እዛ ያሰራሁበትን ገንዘብ እዚህ ሙሉ ጥርሴን አጠቃላይ አፕ አንዳውን አሰራበት ነበረ። ለማንኛውም ግን በቃ በጣም የእውነት በጣም የሚገባው አይነት ዋጋ ላይ ነው የሚሰሩት። ማለት ጥርስ ታውቃላችሁ ኢምፖርታንት ነው። ጥርሳችን እንደዚህ ብቻ ስለ ጥርስ ጥቅም ማውራት አይጠበቅብኝም፣ ሁላችንም እናውቃለን። እና ደግሞ ጥርስ እንዴት የፊት ገጽታን እንደሚቀይርም ጭምር ሁሉም ጓደኞቼ ሲያዩኝ ዋው። እኔ እንዳልኳችሁ የመጀመሪያ ቀን ትንሽ ረብሾኝ ነበረ። ለዛም ነው ቪዲዮን አልሰራውም ያልነበረውና እንዳለውም ዶክተሩ ይሳድርበት ግን that's fine በቃ በጣም ነው ደስ የሚለው። በጣም ነው የወደድኩት። መጀመሪያ ሰዓት እንደመጣው ከባሉካም ጋር ወይኒ ምናምን ነገር ብዬ ማለት በቃ ስተት እንደሰራው አይነት ነገር መነጫነጭ ጀምሬ ነበረ። እሱ አረ ምርጥ ነው ምናምን ሲለኝ ራሱ ለሞራሌ ምናምን ነበር የመሰለኝ። በቃ ጓደኞቼም ሲያዩ ዋው የፊትሽ ገጽ ተቀየረ፣ ያየኝ ሁሉ ዋው የፊትሽ ገጽ ተቀየረ፣ በጣም ነው የሚያምረው፣ ሌላ ሰው ነው የምትመስዪው፣ ደህና ወይናት መስይ። ሳካብድ አይደለም ቁም ነገር እኔ ብዙ አልወጣምና አጋጣሚ በቃ ዛሬ ነው የወጣሁት። አንዳንድ ነገር ያው ኢድም ነው ምናምንና አንዳንድ ነገር ለማድረግ ወጥቼ ምናምን ሲያዩ ወይኔ ድናሜ ሌላ ሰው መስለሽኝ አይደለችም እንዴ ምናምን ነገር ረበና ቁም ነገር በጣም ተገርሜ ያን ያህል ለውጥ አለው ወይ ማለት እኔ ለውጡ አልታየኝም። እንዳልኳችሁ ከ3 ቀን በፊት መጣው ቤት ነው ያለው ኤቭሪቲንግ ያው ቤት ውስጥ ነኝ። የቤት እመቤት ነኝ። ቤት ውስጥ ነው ስራ አልጀመርኩም ምናምን በሚላው ዛሬ አጋጣሚ በቃ አንዳንድ ኢድ ገበያ ላድርግ ብዬ ወጣ ብዬ ነበረ። ያየኝ ሁሉ ፊዚካሊ ተለውጠሻል እንዲም በጣም ነው የሚያምረው ምናምን ነገር አሉኝ። ለማንኛውም ገንዘባችሁን እዛ እንትን ከምትሉ ችግር ካለ ማሳጠብ የምትፈልጉ ብሬስ ማሳሰር የምትፈልጉ እንዲሁም ደግሞ የተለያየ ጥርስ ሕክምና ማድረግ የምትፈልጉ ካላችሁ የእውነት ገንዘባችሁን ይዛችሁ መጥታችሁ በጣም የሆነ ቀለል ባለ ዋጋ ትሰራላችሁ። ጥራቱም እውነት ለመናገር ምንም የተለየ ነገር አላየውም። እንዳያችሁት ከሆነ እናንተም እዛ ኢማራት የተሰራውትም እዚህም የተሰራውት አንድ አይነት ናቸውና ውዶችዬ በቃ ያው ጥርሴ እንዲያምሩበታል ካሁን በኋላ መገልፈጥ። ድሮም ግን የመገልፈጥ ችግር የለብኝም እኔ በነገራችን ላይ እኔ ያለኝን ነገር በጣም ነው የምወደው። የተሰጠኝን ነገር መቀየር የምችለውንና የሚፈቀድልኝን ነገሮች ከቻልኩ ቀይራለሁ፣ ካልቻልኩ ግን that's fine ችግር የለውም። አላህ የሰጠኝንና የሰራልኝ
የተሰጠኝን ነገር ወድጄ ይቀበላለሁ። ይሄንንም ለማሰራት ኡስታዞችን ዑለማዎችን ከዚህ በፊት ጠይቄ ችግር እንደሌለው ስለነገሩኝ ነው እንጂ ያን ያህል የኔ ጥርስ ብልዝነት እኔን ያን ያረብሾኝ አይደለም። ትንሽ እንዲህ እንዳሰራም የገፋፋኝ እንዳልኳችሁ የጥርስ እክል ገጥሞኝ ከዚህ በፊት ኢማራት ላይ እግረ መንገዴን እነዛ 3ቱን አሰርቼ ስለነበረ ይሆናል አይደለ እንትን አለብኝ። እሱ ነው ትንሽ እንደውም እንዳሰራ በጣም የገፋፋኝ እና በዛ ነው የተሰራሁት እንጂ የሚያል ጥርስ ይብልስ ስለሆነ ኦኬ ዩኒክ ነበር። እንደውም ነጮች እኛ አካባቢ በነገራችን ላይ ብዙ ሰዎች የውሃ ችግር ስለሆነ አለባቸው። ባይሆን ራሱ ምንም ችግር አልነበረውም ለኔ። እኔ ሰንበዲውን ነገር እንዲ ጥርሷ ብልዝ ነው እንደዚህ አይነት ነገር በጭራሽ የሚረብሸኝ ሰው አይደለም። ምክንያቱም እኔ የሰራሁት ነገር አይደለም የተሰጠኝን ነገር በጣም ወድ ሰው ነኝና አመሰግናለሁ ወዳጆቼ ጓደኞቼ። ለማንኛውም ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉ። ማንኛውንም ነገር ልመልስላችሁ እችላለሁ። በአጠቃላይ ግን በመጨረሻ ማለት የምፈልገው ሆያት የጥርስ ሕክምና ክሊኒክ እንዲሁም ደግሞ የሰራኝን ዶክተር እጅግ በጣም አድርጌ ማመስገን እፈልጋለሁ። ቴንክ ዩ ሶ ማች